ኢዮብ ብዙ ነበረው ግን ሁሉን አጣ። ሰዓት የለንም የእርሱን ንብረት ለመቁጠር። ሁሉን አጣ። በመጨረሻ ላይ ጤና ነበረው። ከእግር ጠፍሩ እስከ ራስ ፀጉሩ ድረስ በቁስል ተመታ። የራሱን ቁስል እንኳን የሚያክበት ጠፍር አልነበረውም። ጠፍሩ ተነቃቅሎ በገል እያከከ ሚስቱ እንደዚህ አለችው፣ እግዚአብሔር የምትለው ርገምና ሙት አለችው። እዚህ መራገም ይቻል ይሆናል። ተራግመን ሞተንስ የምንሄደው ወደ ማን ነው? ወደ እግዚአብሔር ለመሄድ እግዚአብሔርን መራገምስ ውጤቱ ምንድን ነው? ልብ በሉ ክርስቲያኖች፣ ለጥቂት መከራ ብላችሁ በሕይወታችሁ እግዚአብሔር ላይ እንዳታጉረመርሙ። እስራኤላውያንን ከባርነት አውጥተው ሲያጉረመርሙ 40 ዓመት በረሃ ላይ ፈጃቸው እግዚአብሔር። ያጉረመረሙ ነበሩ፣ ምድር ተሰንጥቃ ዋጠቻቸው። ያጉረመረሙ ነበሩ፣ ማጉረምረማቸውን ውጤቱን ተቀብለውታል። በሕይወታችሁ እግዚአብሔር ላይ እንዳታጉረመርሙ። ሁሉን ማድረግ እንደሚችል እመኑ። የትኛውንም ችግር፣ የትኛውንም መከራ፣ የትኛውንም ፈተና ማን ማሻገር ይችላል? እግዚአብሔር ይችላል። አሁን ይሄ ዝም ብሎ ግብዝነት ሳይሆን በእምነት ማን ይችላል ማለት አለባችሁ።